ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን የዕለተ እሁድ የምሽቱ የወቅታዊ ዜና ክፍለ ጊዜያችን አሁን ጀምረናል። በቅድሚያም አበይትና ዋና ዜናዎች አዲስ የተመረጡት ጥምር መንግስቱ መሪዎች ናፍታሊ ቤኔትና ያይር ላፒድ እንዲሁም ይህን ፕሮግራም በቀረጽንበት ጊዜ ከስልጣናቸው ይለቃሉ ተብሎ የሚጠበቁት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በክኔሴት ንግግር አድርገዋል። ይህም ፕሮግራም በቀረጽንበት ጊዜ እጩ ጠቅላይ ሚኒስትር የነበሩት ናፍታሊ ቤኔት ተሿሚ ሚኒስትሮችን በይፋ አስተዋውቀዋል። ሰፋ ያለ ማብራሪያም ከማስታወቂያ በኋላ ይኖረናል። ይህ በዚህ እንዳለ ቃለ መሐላ ከሚፈጽሙትም አንዷ በስልጣኗ የምትቀጥለው የአዲስ ገቢዎች ጉዳይ ሚኒስትር ፔኒና ታምኖ ሸቴ ትሆናለች። ለመጀመሪያ ጊዜ በካቢኔው መመስረቻ ስምምነት ላይ የኢትዮጵያውያኖች ወደ እስራኤል መምጣት አለባቸው የሚል አንቀጽ ሰፍሯል። የኮሮና ወረርሽኝ በሽታ ምክንያት የተጣሉትን ገደቦች የፊታችን ሰኔ 15 ቀን ይነሳሉ ተብሎ ይጠበቃል። ወደ ኢትዮጵያ ስናልፍ ሰኔ 21 ቀን 2021 ዓ.ም የሚካሄደው ብሔራዊ ምርጫ የሚደረገው ዝግጅት አሁንም እንደቀጠለ ነው። ወደ ውጭ ሀገር ዜና ስናልፍ በአሜሪካ ፕሬዚዳንት ጆ ባይደን በአውሮፓ የሚያደርጉትን ጉብኝት በመቀጠል ከእንግሊዝ በኋላ ወደ ቤልጂክ ዋና ከተማ ብሩሲል ያመራሉ ተብሎ ይጠበቃል። ክቡራትና ክቡራን ተመልካቾቻችን አበይትና ዋና ዜናዎች እንደዚህ ነበሩ። ማስታወቂያ ከማስታወቂያ ተመልሰናል። ክቡራትና ክቡራን ተመልካቾቻችን እንግዲህ አሁን ደግሞ የቀድሞው የክኔሴት አባል የነበሩት ወይም የፖለቲካ ዜናዎች ተንታኛችን አቶ ሽሎሞ ሞላ መስመር ላይ ያገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አይቸው። እንግዲህ በአሁኑ ሰዓት አንተ የምትገኘው በዚህ በክኔሴት ነው። በክኔሴቱ ስነ ስርዓቱን እንዴት አየኸው? እንዴት እየተካሄደ ነው ያለው? አሁን የክኔሴቱ በፊት የክኔሴት አባል ስለነበርኩ እዚያ ተጠርቼ መጥቻለሁ። አዳራሹ ውስጥ ምዛውን ያለሁት የሶስቱም መሪዎች ንግግር ሰምቻለሁ። መጀመሪያ ናፍታሊ ቤኔት፣ ከዚያም ያይር ላፒድ አጠር ያለ ንግግር ያደረገ፣ ሶስተኛ ደግሞ ቢንያሚን ኔታንያሁ 12 ዓመት የሰሩትን ስራቸውን ሰፋ ባለ ሁኔታና ለወደፊቱም ያው የተቃዋሚውን ፓርቲ በመምራት ስራቸውን የሚቀጥሉ መሆናቸውን ተናግረዋል። ናፍታሊ ቤኔት ንግግር በሚያደርጉበት ጊዜ የቀይ ክንፍ ደጋፊዎች ከፍተኛ ረብሻ ሲያደርጉ ነበር። በተለይ በእውነት በከፍተኛ እኛም ስርጭቱ ስንከታተል ነበር። አዎ ከፍተኛ የሆነ ተቃውሞ ነው የነበረው። ከፍተኛ ተቃውሞ ነበረ። በተለይ የስሞርቲች ክኔሴት አባላት ሰባቱም በቴሮሪዝም የተገደሉ ሰዎችን ፎቶ በማንሳት ናፍታሊ ቤኔትን ከፍተኛ ተቃውሞ አሳይተው ነበር። ግን የክኔሴቱ ሊቀመንበር እነሱን ወዲያውኑ እንዲወጡ አድርጋቸዋል። ምክንያቱም ፕሮቶኮልን የሚቃወም ነው። በአጠቃላይ ስንመለከተው እኔ እንዳየሁት ከሆነና አሁንም እዛው ነው ያለሁት ቆያለሁ እስከ መጨረሻው የሚያሳየው እስካሁን ገዢው ፓርቲ የሚለቅ መሆኑን ሙሉ በሙሉ አምነውበታል እና አዲሶች ተከታታይ ሚኒስትሮች ነው የሚመረጡት። ደግሞ የዚያ ኮአሊሽን ፓርቲዎች በጣም ከፍተኛ ፈገግታ ላይ ነው ያሉት። ተቃዋሚዎች ያው አሁን በመግዛት ላይ ያሉ ፓርቲዎች ግን በጣም አዝነዋል። ሁኔታውን ስንመለከተው በተለይ የኻሬዲዎችና የሊኩድ ፓርቲ ደጋፊዎች በጣም ነው ተበሳጭተዋል ስልጣናቸውን ስላጡ። እንግዲህ ናፍታሊ ቤኔት እያንዳንዱ ሚኒስትር የሚያደርገውን ስራና ያላቸውን እቅድ ከዛም ይህ መንግስት የጥምር መንግስቱ እንዴት አድርጎ እንደሚሰራ፣ ምን አይነት ቢሮዎች እንደሚዘጉ፣ ምን አይነት ቢሮዎች እንደሚቀጥሉ፣ ከዛም የውስጥ የደንብና መመስረቻ የስራቸው ሁኔታ እንዴት ነው የሚለውን እሳቸው ሰፋ ባለ ሁኔታ ተናግረዋል። በአጠቃላይ የአሸናፊው ግሩፕ ለስለስ ያለ ንግግር ሲያደርግ ተጠቂዎች ማለት ነው ኦፖዚሽኖች ግን በጣም የቁጣ ንግግር ነው እያደረጉ ያሉት። በእርግጥ አሁን እስከዚህ ሰዓቷ ድረስ ለመድረስ ይህን ቃለ መሐላ እስከሚፈጽሙ ድረስ ምናልባት አይሆንም የሚባልም ላይሆንም ይችላል የሚልም ከፍተኛ ጥርጣሬ ነበር። ምክንያቱም አንዳንድ የፓርላማ አባላቶችም ምናልባት ሊደግፉም ላይደግፉ ይችላሉ። ለምሳሌ አድርገን ብንወስድ ከራም የተቀላቀሉተኛ አንዱ የፓርላማ አባል እንዲሁም ከአቢዶር ሊበርማን ጋር የነበሩትም በአሁን ቢሆን ይሄን በዚህ
የዚህን ቃለ መሐላ በእኔ ምክንያት እንዲፈርስ አልፈልግም ግን ያን ካደረኩ በኋላ ለብቻዬ እንደፈለኩ መሆንበታል ምን አይነት መንግስት ነው የሚሆነው ምን አይነት ፓርላማ ነው ሆኖ ይያገለግል ሁለቱም የክነስት አባላት እነሱ ስልጣን ሸምተው ፈልገው ማለት ነው ስልጣን ለመቀበል የሚያደርጉት አለ አይደለ ትንሽ እኔንም ተመልከቱ ይስሙኝ ያለው ከማለት የተነሳ ነው እንጂ እነዚህ ሁለት የተከሳቸው ሰዎች መንግስቱን ደግፈን ድምጽ አንሰጥም አላሉ እና እኔም ምን ጥያቄ ጠይቄ ነበር እዛው አንዲያውም አንዱ የእስራኤል በቴኑ አባል እኔ አጠገብ ተቀመጥኩት ነበር ተቀምጦ ነበር አቢዳር ይባላል ጠየቅኩት አይ እኔ ይሄን መንግስት ደግፋለሁ የቢንያሚን ናፍታው ተቃዋሚ ነኝ ለወደፊት ምን አይነት ስልጣን ነው የሚሰጠኝ የሚለው ሁኔታ ማየው ነው ግን መንግስቱን በመቶ ደግፋለሁ ነው ያኛው ደግሞ በመጣው ሳምንት በአረቦች አሁን የተወሰነ ስምምነት አለ ያን ስምምነቱን ግን ተግባራዊ እስከሚሆን ድረስ መንግስት የሚገባ ድረስ ነገ ረቡዕ የተገነቡ ግንባታዎች እንዲፈርሱ የሚል ፍርድ ውሳኔ ያወጣዋልና ስለዚህ ውሳኔ ስላለ የተስማማነበት ነገር ስላለ የተስማማነበት ተግባራዊ ሲሆን ድረስ ሮብ ፊታችን ሮብ ላይ ቤታቸው ሊያፈርሱባቸው ያሉት አረቦች እነሱን ባካቸው አቆሙልኝ ከማለት የተነሳ ነው አቤቱታው አቀረበ አቤቱታውን ያው የተቃዋሚ ፓርቲዎች እንደምታየው በተለይ የሊኩድ ደጋፊዎች የአንዳንድ ጋዜጠኞች ልክ መንግስቱን እንደሚቃወም አድርገው ተናግረዋል በአጠቃላይ ግን ተመለከተው ነው ያው ላይ ስሜት መንግስቱ ያው እንደሚቋቋም ነው ሚኒስትሮችም እንደው አጥራ አድርገህ የአዲሱን ካቢኔ ድሜስ እንድትመለከተዋለህ የሚገርም ነገር እንዲያውም እኔ ሳሬዝ በማይበት ጊዜ ቢንያሚን ኔታንያሁ የተናገሩት ንግግር ይሄን አሁን የሚመሰረተውን መሰረት መንግስት ለእድሜውን ያፈረዝመዋል ብዬ ገምታለሁ በተለይም ናፍታሊ ቤኔት ከላፒድ ጋር ያላቸው ወዳጅነት በጣም አሞግሰውና ወንድሜ ጓደኛዬ አንተ እኮ መንግስት እንደሚመሰረት ምን አይነት ጥረት እንዳደረክ ይያሉ ያየር ላፒድን በጣም አሞግሶ ነበር ቤኔት የተናገረውና ያላቸው የሁለቱ ወዳጅነት ያሁን ሳይሆን ከበፊትም ቢሆን ከ2009 ዓመተ ምህረት ከ2013 ዓመተ ምህረት ወደ ኋላ የሚሄድ ስለሆነ እኔም መስለ ከሆነ ወዳጅነታቸው ጠንቅር ያለው ነው እየገምታለሁ እሺ የቀድሞ ክኔሴት አባል በአሁኑ ይህን ፕሮግራም በቀርነጽ በሳትም እዛው ክኔሴቱን የምታናግረኝ አቶ ሽሎሞ ሞላ ለሰጠ ማብራሪያ አመሰግናለሁ መልካም ምሽት አመሰግናለሁ እሺ አሁን ደግሞ ዶክተር መልካሙ ያዕቆብ መስመር ላይ ይገኛል ጤና ይስጥልኝ ዶክተር መልካሙ ዶክተር መልካሙ እንዲሁም ዶክተር አብርሃም መልከ መስመር ላይ እሺ አብርሃም ዶክተር አብርሃም ወደፊት ያቀርቡልናል እስከዛ እንግዲህ ዶክተር መልካሙ እስቲ እንግዲህ አሁን ይሄ የምታየው አዲሱ ካቢኔ ባሁኑ ይህን ፕሮግራም እስከቀረጽንበት ድረስ ወደ ስራው ለመግባት ሁለቱም ወይም ሶስቱም ባለስልጣናት ንግግር አድርገዋል እስካሁን ድረስ ያለው ሁኔታ በክኔሴት ውስጥ የሚታየውን ያየ ሁኔታ እንዴት ተመለከትከው ግሪያቸው ምንድነው የሚባለው ጊዜ ይሾማል ጊዜ ይሽራል ነው በተለይ አዲሱ ጠቅላይ ሚኒስትር ንግግር ሰምቻለሁ ጀማሪ ፍርሃት የበዛበት ትክክለኛውን አጀንዳ በደንብ ሌላው በክኔሴት ውስጥ የነበረው የተቃዋሚ ፓርቲዎች ጩኸትና ንግግር የመደናገጥን ፊቱ ላይ ይነበብ ነበር እና አዲስ መንግስት በስርዓት ባለው መንገድ ወጥቶ ቃለ መሐላ ላይ የሚፈጽም እንደዚህ አይነት በሚፈጸምበት ጊዜ በተለይ ጥሩ የሆነ ድባብ ነው ያለው ደስ የሚል ነው ያለው እና በአሁኑ በዚህኛው ግን በብዛትም እንደዛ አይነት አልታየም በብዛት ያላቸው በሙሉ ግማሾቹ ቴሌፎናቸውን ሲጻጻፉ ግማሾቹ መጽሐፍም የሚያነቡ ነበሩ ከጊዶን ጻፍ መሃል ላይ ሆኖ መጽሐፍ ያነብ ነበር እና ይሄ በደንብ ገና ያልተረጋጋ አዲስ ጀማሪ መሆኑን ሰፋ አድርጎ የሚያሳይ በተለይ ይሄንን ለስነ ልቦና ለሳይኮሎጂስቶች ተዋለው ግን ጀማሪ መሆኑንና በተለይ በሁለተኛው የጠቅላይ ሚኒስትር ኔታንያሁ የአንደኛ ይሄን ቦታ አለቅም የመረጠኝን ህዝብ ከ2 ሚሊዮን በላይ ህዝብ ሀገሬን በጣም ወዳለው ለሀገሬ ቆስያለሁ
ለሀገሬ መስዋዕትነት ከፍያለሁ በጣም ጥርት ባለ ሁኔታ የሰሩትንና በተለይ በዓለም መንግስታት ደረጃ ከፍተኛ ቦታ እንዳላቸው እና ከፍተኛ ተጽዕኖ እንደሚያደርጉ በተለይ በኢራን በኩል ያለውን መሀል ያለው አሁን የተቋቋመው መንግስት የበለጠ ጥንካሬ ላይኖረው ይችላል። ስለዚህ ሩቅ አልሄድኩም አለሁኝ አጭር ጊዜ ነው የሚሆንና በተለይ ጠቅላይ ሚኒስትሩ የተናገሩት የምርጫ ምሽት ነው የሚመስለው እንጂ የስራ ዘመናቸውን ጨርሰው ከወንበራቸው ገለል የሚሉበት አይነት አይደለም። ወደ ምርጫ ለመሄድ የእስራኤልን ማህበረሰብ የእስራኤልን ህዝብ ቅድመ ዝግጅት እንዲያደርግ ነው ሰፋ ያለና ጠንካራ የሆነ በምሳሌ የተደገፈ ምንድነው ያለው ኢኮኖሚውን አደራችሁን ብዙ አታበላሹት መጠገናችን ስለማይቀር ብለው ነው እና ያሉት። በተለይ ለዚህ ከፍተኛ በደስታ ላይ የሆኑት የግራ ክንፍ ጋዜጠኞችና ለዚህ ለግራ ክንፉ ለተቋቋመው መንግስት ከፍተኛ ድጋፍ ያደረጉት ከፍተኛ ደስታ ዛሬ በቴል አቪቭም ሰፋ ያለ ደስታ ማድረግ ይፈልጋሉ። ነገር ግን ይሄ ከፍተኛ ተቃውሞ ማለት ዲሞክራሲ በሰፈነበት መንገድ ከፍተኛ ውዝግብ ያለበት መንግስት እንደሚሆንና በእውነት እንደው ናፍታሊ ቤኔት ማለት አሁን ጠቅላይ ሚኒስትሩ ማለት ይቻላል እንግዲህ ናፍታሊ ቤኔት ንግግር በሚያደርጉበት ሰዓት ከፍተኛ የሆነ ተቃውሞ ነበርና ወደፊትም ይሄ ነገር የሚቀጥል መስሎ ይታያል። በዳው ቀላል ያልሆነ ጊዜ እንደሚያሳልፉ ይጠበቃል ብለህ ታምናለህ? አዎ አይቼው ምን መሰለህ አሁን እያዘጋጁት ነው። ናፍታሊ ቤኔት ወደዚህ ስትመጣ በቀላሉ ለምትፈጽማቸው አንደኛ በውስጥ በተዋቀረው ፓርቲዎች ውስጥም ይኖረዋል ውዝግብ ውሳኔ ለማስተላለፍ ማለት ነው። በተለይ ሀገሪቱን በተመለከተ በጣም ቁልፍ የሆኑ አጀንዳዎች በሚነሱበት ሰዓት የራሱም የፓርቲው ያዋቀረው ፓርቲ በዛም ላይ ችግር ይኖራል። ሁለተኛ ግን በተለይ ናፍታሊ ቤኔትን የሚወነጅሉት ዋሽቷል፣ የገባውን ቃል ክዷል፣ እሱ ከእንግዲህ የቀኝ ክንፍ አይደለም፣ በግራ ክንፎች ተደግፎ በሀገሪቱ ላይ ሌላ ስርዓት የሚያካሂድ ጠቅላይ ሚኒስትር ነው ብለው ነው እንትን የሚሉትና ይሄ በተለይ በሚሰራው በመንግስቱ በሚያደርገው በሚወስነው እንቅልፍ የሚሰጥ ጊዜ አይኖረውም። ምንድነው ያሉት ጠቅላይ ሚኒስትር ናታንያሁ እናንተ ስትተኙ እኔ አልተኛም 24 ሰዓት ቀኑን ሌሊቱን ሰዓቱን ለሀገሬ ለምወዳት ሀገሬ ስተጋ ስሰራ ነው የኖርኩት በየትኛውም መስፈርት ነው ያሉት እና አሁን ናፍታሊን ሳየው በዚህ በተናገሩት በጣም ስሜት ውስጥ ገብቶ ለእያንዳንዳቸው ይመልሳል። ብዙ ጊዜ ጠቅላይ ሚኒስትር ናታንያሁ ለእያንዳንዳቸው አይመልስም። የሚመልሱት የሚመለከቱት የጠቅላላ የእስራኤል ህዝብን ነው የሚመለከቱ። ይሄ ግን የእያንዳንዱ የሚመልስለትን በሙሉ መልስ መስጠት ይፈልጋልና እንደዚህ አይነት ፓርላሜንታሪ የሆነ እንደዚህ አይነት ንግግርና እንዲህ አይነት ጉዞ ሩቅ መንገድ ላይ ያደርስ ይችላል የሚል ግምት ነው ያለኝ። በተለይ ደግሞ አሁን አንድ ከሚያጠራጥሩተኝ ሁኔታ አንተም ጠቅሰዋለኝ ይህ ከተለያዩ ፓርቲ የተለያዩ አጀንዳ ያላቸው የተቋቋመ ነው። እንዲያውም አሁን እንኳን እስከ ዝች ሰዓት ድረስ ማለት ነው ምናልባት ይህ የታቀደው ቅድ ካቢኔውን የማቋቋም ሁኔታ ሊሆንም ላይሆንም ይችላል የሚልም አንዳንድ አለመግባባቶችም ነበሩ እዛ ውስጥና በዚህ ሁኔታ አሁን እንግዲህ 61 መቀመጫ ማለት በጣም በአንድና በሁለት ሰው መንግስት ሊፈርስም የሚችልበትኛ አጋጣሚ ያለው ሁኔታና ይሄን ነገር እንዴት ነው አንድ አድርገው ይዘው ወደፊት መምራት የሚቻለው? አይቸው ትክክል ነህ። ይሄ ነው ዋናው ነገር። ለምሳሌ ወይ ከሻስ ፓርቲ ወይም ደግሞ ከሌሎቹ ፓርቲዎች ወይ ደግሞ ከሊኩድ ፓርቲ ሌላ ተጨማሪ ደጋፊ ካላገኙ በስተቀር ይሄ ምንድነው ልኑርና አልኑር የሚል ነው ማለት ነው።
ያላቸው ሁኔታና በተለይ ውስጥ ላይ ያላቸው 7 የተለያየ ርዕዮተ ዓለም ያለ ፓርቲዎች ናቸው። 7ቱ የተለያየ ርዕዮተ ዓለም ያሉት ፓርቲዎች የገቡት የእያንዳንዳቸውን ርዕዮተ ዓለም ማስቀደም ይፈልጋሉ ለመራጮቻቸው። ስለዚህ ይሄ ነገር ሳይሆን ሲቀር በሚቀጥለው ምርጫ ወይም በሚቀጥለው የመንግስት ውሳኔ ላይ ድምጻቸውን ላይሰጡ ይችላሉ። ይሄ ማለት የመንግስቱ ወደቀ ማለት ነው። ከወደቀ ደግሞ ወደ ምርጫ መሄዱ አይቀርምና በጣም አስቸጋሪ በጣም ጠባብ የሆነ ምንድነው ያሉት ቤነት ልንሰራ ነው የመጣነን እንሰራለን፣ ነገር ግን ያላቸው መዋቅር የሚያሰራቸው አይመስለኝም። አላማ እንኳን ቢኖራቸው ለምሳሌ ሊበርማን የያዘው የኢኮኖሚው የገንዘብ ሚኒስተርነት ሊበርማን በተለይ ሀሪዲዎችን የበለጠ ተጽዕኖ ማድረግ ይፈልጋል። ከእሱ አማካሪ አንስቶ እስከ ገንዘብ ሚኒስተርነት ድረስ ያሉት የእሱ ናቸው። ሌሎቹ ደግሞ የበቀል አይነት አመለካከት ያላቸው ሚኒስተሮች ይኖራሉ እና ይሄኛው በመንግስት በሚሆንበት ሰዓት የሁሉ መንግስት ነን ካሉ ይሄንን ሊሆን የለበትም እና ምንድነው ዋናው በቀናት የምናየው ይሆናል። ግን በጣም አስቸጋሪ አጠር አድርገህ እሺ ዶክተር መልካም አጠር አድርገህ እንድትመልስልኝ። በተለይ አሁን የነበረውን ተቋሞ ስንመለከተው ይህ አሁን የተቋቋመውን ካቢኔ እንዴት ሊያደርገው ይችላል? ሊበትነው ይችላል ወይስ ለጠቅላይ ሚኒስትሩ ለናፍታሊ ቤኔት ጥንካሬ ሊያደርግላቸው ይሰጣቸው ይችላል? አጠር አድርገን እንመልስልኝ በ30 ሰከንድ ውስጥ። አንደኛ ጥንካሬ ይሰጣቸዋል የሚል ግምት የለኝም። ለምን? የተለያየ ፓርቲ ነው። ይሄ የተለያየ ፓርቲ የተለያየ አጀንዳ አለ። ያንዱ አጀንዳ ካልተቃወመ እንደገና ዛቻ ላይ መድረሱ አይቀርም። ከዛቻና ስሩልኝና ትስሩልኝ በማለት መንግስት አይመራም። እሺ ዶክተር መልካሙ በዚህ አጋጣሚ የለትሚና የኛን የአዲስ መጪዎችን አጀንዳ ለማስቀደም በዚያው መስሪያ ቤት ስላለች ለሷ እንኳን ደስ አለሽ ማለት ፈልጋለሁ። ሌላው ያው ለመጀመሪያ ጊዜ በስምምነቱ ውስጥም እንዲሰፍር ማስደረጋለች። እንግዲህ የአዲስ ገቢዎች ጉዳይ እርግጠኛ ነኝ ይሄን እንደምትሰራ ባለሙሉ ተስፋ ነኝ። ዋናው ምንድነው ለዚህ መንግስት ረዘም ያለ ጊዜ ይኖረዋል አይኖረውም የሚለው ጉዳይ ነው። ዶክተር መልካሙ ለሰጠ ማብራሪያ አመሰግናለሁ። አሁን ደግሞ ተመልካቾቻችን ለማጠቃለያ ያህል ባልደረቦቼ ፋሲል ለገሰ መስመር ላይ ይገኛል። ጋቢ ቆየት ብሎ ይከላከላል። ጤና ይስጥልኝ ፋሲል። ጤና ይስጥልኝ። እንግዲህ አንተስ እንዴት ነው ይህን አሁን እስካሁን ድረስ ማለት ይህን ፕሮግራም እስከቀረጽንበት ድረስ ያለው ሁኔታ ንግግሩም እንዴት ተመለከተው የክነሴቱን ሁኔታ? ኦኬ ይህን ፕሮግራም እስከቀረጽበት ጊዜ ድረስ እንግዲህ አስፈላጊ ናቸው ተፈላጊ ናቸው የሚባሉ 3 ግለሰቦችን ንግግር አድርገዋል። እንግዲህ ጠቅላይ ሚኒስትር ይሆናሉ ተብሎ የሚጠበቁት እንግዲህ ፕሮግራሙን ከጨረስን በኋላ እንደሚመስለኝ ከሆነ ወይም በምናስተላልፍበት ጊዜ ጠቅላይ ሚኒስትር ይሆናሉ ተብሎ የሚጠበቀው ናፍታሊ ቤኔት እንዲሁም የውጭ ጉዳይ ሚኒስትር ይሆናሉ ተብሎ የሚጠበቁት ያይር ላፒድና ከጠቅላይ ሚኒስትርነት ወደ ተቃዋሚ ፓርቲዎች ያልፋሉ ተብሎ የሚጠበቁት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር አድርገዋል። እንግዲህ የጠበቅነው ነው። ግን ለየት ያለ ሁኔታ ትንሽ ለየት ያለ አምባጓሮ ልዩ አመለካከቶች ታይተው ነበር። ብዙ ጊዜ ደግሞ ቢገርምህ አይቸው በክኔሴት ማጨብጨብ የተከለከለ ነው በእስራኤል ክኔሴት። በሌላ ዓለም ይቻላል። በሁለቱም ወገኖች በዚህም በዛም ወገን የማጨብጨብ ድርጊቶችን ለማየት ይችላል። ናፍታሊ ቤኔት ምን ማለት ነው? አሁን ይሄ ፋሲል እንግዲህ ማጨብጨብ ስናይ እንግዲህ ወዴት እየሄድን ነው? ወዴት እየተራመድን ነው? ኖ ገና ነው እሱ ወደ ሌላ ቦታ እንሄዳለን የሚል እንደኔ አመለካከትም የለኝም። በነገራችን ላይ እኔ ግልጽ ማድረግ የምፈልገው የጠቅላይ ሚኒስትር የመሆን ሁኔታ ማለትም የናፍታሊ ቤኔት ህጋዊና ዲሞክራሲያዊ ነው፣ የሚያከራክር አይደለም። ጠቅላይ ሚኒስትሩ ራሳቸው ህጋዊ ነው ብለዋል። እርግጥ ቃል የገቡትን የቀኝ ክንፍ ፓርቲዎችና ለቀኝ ክንፍ መራጮች ቃል የገቡት በተግባር ላይ ለማዋላቸው ነው እንጂ ህጋዊ ነው የመቀበል ሁኔታ መኖር አለበት። ዲሞክራሲ እስካለ ድረስ በአንድ ወገን አንዱ ያሸንፋል፣ በአንድ ወገን አንዱ ያሸንፋል። ነገር ግን ያው ቃል የገቡትን የተመረጡበትን ድምጽ ወስደው ከሌሎቹ ጋር አጣምረው ወደ ስልጣን ለወጡ የሚለው ሁኔታ ሊያከራክር ይችላል። ሌላ ሁኔታ ደግሞ 6 መቀመጫ ስላላቸው 6 መቀመጫ ብቻ እንዴት እያላቸው ጠቅላይ ሚኒስትር ሆኑ የሚሉ አባባሎች አሉ። ይህም ህጋዊ ነው። በእስራኤል ደጋግመን ተናግረናል። ፓርላማ አመራር ነው በእስራኤል ያለው። የቀጥታ ምርጫ አይደለም ያለው። ፓርላማ ምርጫ እስካለ ድረስ ማለት አመራር እስካለ ድረስ 61 የክኔሴትን አባላትን ማዋሃድ እስከቻሉ ድረስ
ጠቅላይ ሚኒስትር መሆን ይችላሉ። ከ61 ክኔሴት አባላት ሌላውም እንደዚሁ ጠቅላይ ሚኒስትር መሆን ይችላል። ስለዚህ የተደረገው ነገር ህጋዊ ነው። እርግጥ በንግግራቸው ላይ ያው በተናገሩት ንግግር በደንብ ተከታትየዋለሁ። ብዙም እኮ ይህን ያህል በንግግራቸው ላይ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚለይ ንግግር አይደለም። ነገር ግን በእስራኤል ትልቅ የፖለቲካ ርዕደ መሬት ወይም መሬት መንቀጥቀጥ ነው ይባላል። የዱላ ቅብብሎች እንደሚባለው ለውጥ አለ። ወጣው ትውልድ ስልጣን ይዟል ማለት ነው። እሺ ጋቢ አለ ገኛ ጋር ነህ? አለው አንተስ እንዴት ተመለከትከው ይሄን ጉዳይ? በመጀመሪያ ደረጃ የነበረው ትንሽ የሚያሳፍር ሁኔታ ነው። የሚያሳፍር ምንድነው የሚያሳፍረው? የነበረው ሁኔታ አሁንም ፋሲል እንደተናገረው ይሄ በዲሞክራሲ ዓለም መንግስት ይቀያየራል። መንግስት በሚቀያየርበት ጊዜ ምንም ማድረግ አይቻልም። ሲቀያየር በጥሩ ሁኔታ መንግስት መቀያየር አለበት። የነበረው ሁኔታ ግን የራሱ ይሄ እጩ ጠቅላይ ሚኒስትር ሆኖ የቀረበው እሱ ንግግር ራሱ ሳይጀምር ብዙ ጩኸት እንደነበረና እንዳይናገር አፉን ለመዝጋት የተሞከረ ሁኔታ ነው የነበረ። አስቀድመው ሰዎቹ በእውነት ምናልባትም በሰዎቹ ላንፈርድ እንችላለን። ብዙ ሆዳቸው ውስጥ አምቀውት የመጡትና እነሱም ተታለናል፣ አታለውናል፣ አታለው የኛን የቀኝን ድምጽ በመውሰድ ከግራ ጋር መንግስት ወይም ካቢኔ ያቋቁመዋል በሚል ሁኔታ ያው ትንሽ የስሜት ሁኔታ አለ። ቢሆንም ግን የነበረው ሁኔታ ክኔሴቱን ወይም ፓርላማውን ክብር የሚሰጠው አይደለም። እዚህ ላይ ነው የነበረ። በአጠቃላይ አፈ ጉባኤው ይህንን ለማስቆም ይህን ሁኔታ ለማረጋጋት በርካታ ስራዎችን ሲሰራ ነበር። ያው ጉሮሮ እስኪደርቅ ድረስ እየተናገረ ክፍሎችንም ወዲያውኑ ለምሳሌ የጽዮናዊና ሃይማኖታዊ ፓርቲ ሊቀመንበር በጻለኤል ስሞትሪች ሌሎችንም ጨምሮ እነሱም በትሮር ድርጊት የተገደሉትን የነሱን ፎቶ በክኔሴት ውስጥ በሚያነሱበት ጊዜ ወዲያውኑ ከክኔሴቱ እንዲወገዱ አድርጓል። ሌሎች እንዲሁ የነበረው ሁኔታ ምንጊዜም ጠቅላይ ሚኒስትር ይሁን እጩ ጠቅላይ ሚኒስትር መጥቶ በሚነጋገርበት ጊዜ ንግግሩን በሚያሰማበት ጊዜ የተለያዩ ሀሳቦችን የመሰንዘር ሁኔታ ይሄ የተለመደ ነው። ግን ጭራሽ የነበረው ሁኔታ ጫጫታ እንደነበረ በጥሩ ሁኔታ ንግግሩን ለመስማትም ያልተቻለበት ሁኔታም ነበረ እና ይሄ ስናየው በአጠቃላይኛ እንደ ህዝብ ቁጭ ብለን ስናየው ይሄ የሚያሳፍር መስሎ ነው የሚታየው። አጠቃላይ የነበረው ሁኔታ እንግዲህ ናፍታሊ ቤኔት ባላቸው ሁኔታ ይሄ የሚያሳየው ምናልባት ከጀርባቸው ብዙ ድጋፍ እንደሌላቸው የሚያሳይ ሁኔታ ነው። ጠቅላይ ሚኒስትር ቢንያሚን አሁን የተቃዋሚ ፓርቲዎች ሊቀመንበር ሆነው ታጭተው የቀረቡ እሳቸው ናቸው። እንግዲህ እሳቸው ወጥተው በሚናገሩበት ጊዜ እኔ ከዚህ ወጥቼ ስናገር እዚህ ቁሜ የምናገረው በሚሊዮን የሚቆጠሩ እነሱ ስለመረጡኝና እነሱ ስለላኩኝ ነው በሚል ሁኔታ በዚህም በአጋጣሚው ናፍታሊ ቤኔት ወይም እጩ ጠቅላይ ሚኒስትር የሚሆነውን አንተ ግን ብዙ ድጋፍ የለም ለማለት እየሰነዘሩት ሀሳብ ነበረ። በአጠቃላይ ንግግራቸው እስካሁን ድረስ በዚህ በ11 በ12 ዓመት ውስጥ የሰሩትን ስራ አንድ ባንድ ዘርዝረው ለክኔሴቱ ለአጠቃላይ አስረድተዋል፣ ተናግረዋል። ከዚያ በኋላ ደግሞ በኢራን ውስጥ በዛሬው ዕለት ደስታ እያደረጉ ነው። ይህን ደስታ ደግሞ እኛው እንሰብረዋለን፣ እናንተ እየተደሳታችሁ ነው፣ አትስቡ፣ እኛ በቶሎ እንመለሳለን፣ ደስታችሁን እናጠፋለን የሚል ሁኔታ ነው ያስተላለፉት። እንዲሁም የሻቲል ፓርቲ ሊቀመንበር አጠቃላይ ይህንን መንግስት እንዲመሰረት ያደረገው ያይር ላፒድ እሱም ንግግር ማሰማት ነበረበት። ግን ያ ሁሉ ጫጫታ ከነበረ በኋላ ምናልባት ንግግር የሚያደርገውን ያንን በመተው ወጦ ብቻ ትንሽ አረፍተ ነገሮችን ተናግሮ እናቴ ወደዚህ የመጣችው ይህን መንግስት ሲቀያየር በዲሞክራሲ መልኩ ለማየት ነበረ። እሷ ግን በጣም ታፍራለች፣ ሁላችንም በነበረው ሁኔታ እናፍራለን የሚል ሁኔታ ይህም አስተላልፈው ነበር። በአጠቃላይ ያለው ሁኔታ
ብዙ ጨዋታ አለ ከፖለቲካም የሚጠበቅ ነው ግን ትንሽ በዛ ያለ መስሎ ይታያል ከስነ ስርዓቱ ወጣ ያለ መስሎ ነው የምትለው ፋሲል እስቲ ወደ አንተ ልመጣና በእውነት አሁን ዛሬ የትውልድ የፖለቲካ ትውልድ ለውጥ ወይስ የፖለቲካ ርዕደ መሬት እንዴት ትለዋለህ ሁለቱንም አንድ ላይ ነው የምወስደው እርግጥ የትውልድ የፖለቲካ ለውጥ ብዙ ጊዜ የምንለው ስነ ስርዓት ባለው ሁኔታ የዱላ ቅብብሎች ሲኖር በመተማመን ሁኔታ ሲፈጸም ወይ በፊት የነበረው በገዛ ፈቃዱ ሲለቅ የመሳሰሉትን በምርጫም ቢሸነፍም በትክክለኛ ሁኔታ በምርጫ ቢሸነፍ ነበር በትክክለኛ ሁኔታ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በምርጫ አልተሸነፉም ማለት ይቻላል አልተሸነፉም ያም ሆነ ይህ እኔ ብዙዎቹን አውቃቸዋለሁ ለምሳሌ ጊዶን ሳርና ሌሎቹንም ራሳቸውን ናፍታሊ ቤኔት ቢሆኑ ለረጅም ጊዜ ያው ጠቅላይ ሚኒስትር የመሆን ፍላጎታቸው በጣም ከፍተኛ ነው ስለዚህ እንደነሱ አመለካከት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቃቸው ስለዚህ ያለውን ሁሉ ዘዴና መንገድ በመጠቀም በዲሞክራሲ በህጋዊ መንገድ እሳቸውን ወደ ጎን ገለል ማድረግ አለብን ብለው የተነሱ ነው መስለው ግን በአጠቃላይ ሁኔታ ስንመለከት በእውነት ትልቅ የፖለቲካ ርዕደ መሬት ነው ወይ መሬት መንቀጥቀጥ ነው ከ12 ዓመት በኋላ አዲስ እና ወጣት ጠቅላይ ሚኒስትር እናገኛለን አንዳንዶቹ እንደሚሉትኝ ፋሲል እጩ ጠቅላይ ሚኒስትር ናፍታሊ ቤኔት ብቁ አይደሉም የሚሏቸው አሉ ኖ እኔ በፍጹም አይመስለኝም ጠቅላይ በዚህ ጊዜ በቀረጽበት ጊዜ እጩ ነበሩ እንደመስለኛው ጠቅላይ ሚኒስትር ይሆናሉ ናፍታሊ ቤኔት ረጅም ጊዜ ልምድ ያላቸው ናቸው የጠቅላይ ሚኒስትሩ ኔታንያሁም ግርፍ ናቸው ከጠቅላይ ሚኒስትሩ ጋርም ብዙ ጊዜ ሰርተዋል የመከላከያ ሚኒስትር የነበሩ ናቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ኋላ መለስ ብለን ስንመለከት የመጀመሪያ ጠቅላይ ሚኒስትሩ ሲመረጡ የነበሩት ምንድን ነው ምክትል የውጭ ጉዳይ ሚኒስትር ብቻ ነው የነበሩት ሌላ ስልጣን አልሰሩም ነበር ግን ናፍታሊ ቤኔት የትምህርት ሚኒስትር ነበሩ የመከላከያ ሚኒስትር ነበሩ የኢኮኖሚና እቅድ ሚኒስትር ነበሩ ብዙ ስልጣኖችን አሳልፈዋል ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ረጅም ጊዜ ሰርተዋል ልምድ አላቸው ግን ያን ልምድ በትክክለኛ ነገር በስራ ተረጉማሉ ተረጉሙ ሌላ ጥያቄ ነው ደግሞ ባደረጉት ንግግር ብዙ ንግግራቸው የሚመሳሰለው የጠቅላይ ሚኒስትር ቢንያሚን ኔታንያሁን ፖሊሲ ነው የሚመሳሰለው ኢራንን በማስመልከት የተናገሩት ንግግር ኢኮኖሚውን በማስመልከት የተናገሩት ንግግር ሐማስን በማስመልከት የተናገሩት ንግግር እነዚህ ሁሉ ብዙ ነገሮችን ከጠቅላይ ሚኒስትሩ ወሰዱ ነው ይመስላሉ ሌላው ደግሞ አሁንም ቢሆን እርግጥ ተቃዋሚዎቻቸው የሊኩድና ሌሎች ፓርቲዎች እንደ ግራ ክንፍ አድርገው ቢያዩዋቸው እንደሚያመለካከት ናፍታሊ ቤኔት ግራ ክንፍ አይደሉም ግን ወደፊት ሊለወጡ ይችላል ይሆናል ጠቅላይ ሚኒስትር ይስሐቅ ራቢን ሁላቸው እንደምናስታውሰው ሲመረጡ አክራሪ ቀኝ ናቸው ወደ ማዕከላዊና ቀኝ ክንፍ አመለካከት ያላቸው ሲባል ነበር በኋላ ግን ከፍልስጤማውያን ጋር ስምምነት ላይ ተፈራርመዋል ኦስሎን ስምምነት ወደፊት የሚሆነውን ማወቅ አንችልም ያም ሆነ ይህ አሁን ባለው ሁኔታ ባደረጉት ንግግር ፖሊሲያቸውን ሲያስረዱ ብዙ ነገር ፖሊሲያቸው ከጠቅላይ ሚኒስትሩ የተለየ መስሎ አይታይም ጋቢ ለመጨረሻ ማለት የምትፈልገው ካለ አዎ በዛሬው ዕለት እንግዲህ አንተም ለጠየቀው ጥያቄ ብቁ ናቸው አይደለም ለሚለው በዚህ ላይ ትንሽ መጥቀስ በፈልግ ምንድነው ብቁ ናቸው አይደሉም የሚለው ማንም ሰው ጠቅላይ ሚኒስትር ሆኖ አልተወለደም በዚህ ላይ ብቁ ሊሆኑ ይችላሉ ችግሩ ምንድነው ኃይል አላቸው የላቸውም ነው በትላንትናው ዕለት የነበረ አንድ ዘገባ ነበር ለምሳሌ አሚስ ሴጋል የሚባለው የቻነል 12 የቴሌቪዥን ጣቢያ እሱ እንዳለው ምንድነው 60% የሚሆን ጠቅላይ ሚኒስትር ነው የሚል ሁኔታ ነው የነበር ሌላውን ፐርሰንት እንግዲህ ሌሎቹ ነው የሚከፋፈሉት ለምሳሌ የተለያዩ የፓርቲ ሊቀመንበሮች እነሱ የሚዘውሩት ነገር ሊሆን ይችላል ምክንያቱም ኃይል የለም እዚያ ላይ 6 ፓርቲዎችን ብቻ 6 ወንበር ይዞ ጠቅላይ ሚኒስትር መሆን ማለት ይሄ ብቃት ብቻ ሳይሆን ኃይል ያስፈልጋል ኃይል ከሌለ ከበስተጀርባ ኃይል የሚደግፍና በመንግስቱ ውስጥ አንተ የምትሰራውን ስራ የሚደግፍ አንተ የምትሰራውን ስራ የሚያንጸባርቅ ከሌለ ይሄ በጣም ኃይለኛ ወይም ትልቅ ከፍተኛ ጠቅላይ ሚኒስትር ወይም ደግሞ ዕውቀታቸው ከመጠን በላይ የሆነ ቢሆንም መንቀሳቀስ አይችሉም ምክንያቱም የፖለቲካው ሁኔታ የሚወሰነው በቁጥር ነው በወንበር ቁጥር ነው ያ የደጋፊ ቁጥር ነው ያ ከሌለው ምንም ማድረግ አይቻልም ማለት ነው ስለዚህ አሁን ያሉበት ናፍታሊ ቤኔትን ሌሎቹ እንደሚናገሩት ከሆነ በቀኝ ክንፍ በተለይ እንደሚናገሩት ከሆነ የግራ ክንፍ ጠቅላይ ናፍታሊ ቤኔትን ወስደው የጠቅላይ ሚኒስትር ቢንያሚን ኔታንያሁ መለወጫ አድርገውታል ከለወጡት በኋላ ግን ጠቅላይ ሚኒስትር ሆነው የሚያስተላልፉት ውሳኔ ብዙም እሳቸው ወይም ናፍታሊ ቤኔት የሚያስተላልፉት ውሳኔ አይሆንም ሌሎቹ ነው በተዘዋሪ ነገሩን የሚያንቀሳቅሱት አሁን በዚህ ላይ
የግራ ክንፍ አሁን እያደረጉ ያለው ምንድነው ምናልባት በፍልስጤሞችና በእስራኤል ከእስራኤል ጋር ድርድር ይኖራል እስካሁን ድረስ ያልነበረ ነው እነሱም ስላልቀረቡ ማለት ነው ይሄ ከሆነ ደግሞ ምናልባት ሌሎቹ ወደ ግራ በደንብ አድርገው ወስዷቸዋል ከዚያ በኋላ አሪየል ሻሮን የሰራውን ስራ እሱም ይደግማል የሚሉ አንዳንድ ሐሳቦችም እየተሰነዘሩ ነው እሺ ፋሲል ምትለዋለ 30 ሰከንድ አለ ዳሬል ሻሮን ላይ መለሱ ይችላሉ ወይም ሊመለሱ ይችላሉ እሱ ወደፊት ነው የሚታየው ያሞኔስ በሪዮታ ዓለማቸውም ከአሪየል ሻሮን በጣም የራቁና ቀኝ አክራሪ ናቸው አብረዋቸውም ያሉት ቀኝ አክራሪዎች አሉ ከሌላው ቢቀርም ደግሞ ጊዶን ሳርና ሌሎችም አሉ ያሞኔስ ዲሞክራሲ ምን እንደሆነ ለማየት ይችላል ያሞኔስ እንብለው ክርክሩና ፍትጊያው እዛው በክነሴት ውስጥ ብቻ ከሆነ ወይም በሰላማዊ ሰልፎች ብቻ ካበቃ እስራኤል ችግር ላይ አትወድቅም ከዛ በኋላ ካለፈ ነው ልክ እንደ ጠቅላይ ሚኒስትር ቤንያሚን እንደ ጠቅላይ ሚኒስትር ይስሐቅ ራቢን ባለፈው ጊዜ እንደተፈጠረው ችግር እዛ ደረጃ ላይ የሚያደርስ መስሎ አይታይም ግን በአጠቃላይ እንመለከተው ሁለተኛ ነገር ደግሞ ግራ ክንፎች አሁን ለምሳሌ የዘለሉ እየጨፈሩ ግራ ክንፎች እነሱ እኮ ግን አላጠቁም አይደል ፈሰ አላጠቁ ቅድም በቀጥር በኋላ ነገር ያለው ጠቅላይ ሚኒስትር ሆነ ቀኝ ክንፍ ነው እነሱን እንኳን ይወክላል የሚባሉት የለፒት ጠቅላይ ሚኒስትር የሚሆኑት በ2023 ዓመተ ምህረት ነው በፓርላማ አባል ቁጥር በጣም አነስተኛ ናቸው ስለዚህ መጨፈር አይቻልም ጥሩ አይደለም ዝም ብሎ ከመሬት ተነስቶ አሸንፍ ያለው ብሎ መጨፈር ጥሩ አይደለም ፋሲል እንዲሁም ጋቢል ሰጣችሁ መራ አመሰግናለሁ መልካም ምሽት እንግዲህ ቆይተን የምናየው ጉዳይ ነው ሁላችሁም አመሰግናለሁ ማስታወቂያ ከማስታወቂያ ተመልሰናል ክብራትና ክብራን ተመልካቾቻችን አሁን ደግሞ ነገ አቶ አዲሱ መሰለ የመጀመሪያው ኢትዮጵያዊ ይሁዲ የክነሴት አባል የደረሱት መጽሐፍ ያስመርቃሉ የሉድ ከተማ ሸንጎ ማዘጋጃ ቤት የሉድ ከተማ ማዘጋጃ ቤት የሸንጎ አባል የሆነችውን አልማዝ ዘሩን አነጋግራለሁ ተናስተልኝ አልማዝ እናስተልኝ አይቸው እሺ አልማዝ እንግዲህ ነገ አቶ አዲሱ መጽሐፍ የመጀመሪያ የተደረሱ መጽሐፍ ይመረቃል በመጽሐፉም በዚህም በማስመልከትም አንቺ ስነ ስርዓቱን ትመሪያለሽ እስኪ አንቺ አዲሱ ጋር ያለሽ ግንኙነት ምንድነው አዲሱ ማለት ለሁላችን ያው ለህብረተሰብ መሪ ማለት ነው ጀግና ታታሪ የደሙ ጊዜ በ1996 96 ያው የደሙ ጉዳይ ያው በጋዜጣ ሲጋለጥ እሱ ህዝቡን እየመራ ሰላማዊ ሰልፍ አርጎ ታታሪ ጀግና ለሁላችን መሪ ነው በዛን እሺ በ95 ዓመት ነው በ95 ዓመት የደሙ የተደፋ ጊዜ ሰላማዊ ሰልፍ በነበረው በከፍተኛ ሁኔታ እንቅስቃሴ ሲመራ የነበረ ነው ሰልፉን አው ሰልፉን ሲመራ ነበር የዛኔ የ15 ዓመት ልጅ ነበርኩኝ እና እኔ እሱን የማውቀው ያው ከዛው ነው ያው ከክኔሴት ያው ሲናገር ከዛ ከሰላማዊ ሰልፍ ደግሞ ሲናገር አውቃለሁና አዲሱ መሰለ ማለት ለሁላችን በተለይ ለወጣቱ ክፍል መሪ ምሳሌ ነው ለህብረተሰብ ታታሪና ጎበዝ ራሱን አሳልፎ ለህብረተሰቡ የሚሰጥ ታጋይ በደም ጉዳይም ሆነም በቀሳውስቶች ደግሞ መብታቸው እንዲከበር መብታቸውን እንዲያገኙ የታገለ ጎበዝ ነው ለሁላችንም እና እሱ መጽሐፍ በመጽሐፉ ለሁላችንም በጣም ደስ ይላል እኔ ያው ለነገ ሁላችሁም ያው ትልቆችንም አዛውንቶችም ወጣቶችም ክፍል ሴቶችንም ነገ ከረፎሞት መጥተው የሱ መጽሐፍ እና ስለሱ ህይወት ታሪክና ሰምተው በርግጥ ሁላችን የሱ ህይወት ታሪክ ነው አለን ግን ቢያንስ እንግዲህ አስፈላጊ ነው አንቺ እንግዲህ አዲሱን በደንብ በትክክል ያወቅሽው ያው በተለይ የመጀመሪያ ጊዜ በ1995 ዓመተ ምህረት በነበረው ሰላማዊ ሰልፍ ነው እንግዲህ በደማችን ምክንያት አዲሱ ግን ከዛ በፊት ከፍተኛ አስተዋጽኦ አድርጓል ለህብረተሰቡ እንደው ከምታስታውሽ ወይም ከሰማሽው እንግዲህ አንቺ በዛን ሰዓት ልጅነሽን ከሰማሽው ያደረገው ከፍተኛ አስተዋጽኦ ምን ነበር መጀመሪያ ከዚህ ሀገር ከመምጣቱ በፊት ሱዳን 1 አመት ቆይቶ ነበር ከዛም ደግሞ ህብረተሰቡ ወደዚህ ሀገር እንዲመጣ አብሮ ታግሏልን ከዚህ ከመጣ በኋላ ደግሞ ከፍ ያለ ትግል ያው በቀሳውስቶች
ያው መብታቸው እንዲከበር ደግሞ ያው የህብረተሰቡ ይገረዝ በሚለው ጉዳይ በጣም ሮሮን ለማሰማት 32 ቀን ነው ኢየሩሳሌም አዛውንቶችን ይዞ ቄሶችን ይዞ እሱ እየመራ 32 ቀን ከዛ እንትን ሰላማዊ ሰልፍ ያደረጉ እና እሱ ነው የመራው። የሱ ስራ እንግዲህ ብዙ ነው። ህብረተሰቡን ከዚህ ሀገር እንዲመጣም ለህብረተሰብ ደግሞ በጥሩ ሁኔታ ከዚህ ሀገር ህብረተሰቡ እንዲኖር ደግሞ በጣም የታገለ ወንድማችን የታገለ ሰው ነው እና እሱ ለሁላችንም ምሳሌ ነው። ለሁላችንም በእውነት ከኛ ህብረተሰብ እንደዚህ ያለ ሰው ራሱ መውጣቱ ለሁላችን ኩራት ይሰማናል እና ለወጣቱ በተለይ ለወጣቱ ክፍል መሪ ለሚሆኑት ሰዎች እንደመችም እንዳዲሱ ከዚህም በፊትም አልነበረ ለወደፊቱም የሚኖር አይመስለኝም። ግን ከሱ ብዙ ትምህርት እንወስደዋለን። በአመራር በኩል ህዝብን እንዴት ብሎ ለህዝብ መታገል እንዳለብን እና እሱ በጣም ጥሩ በጣም ከፍ ያለ አስተዋጽኦ ነው ያደረገ። ለሁላችንም ኩራት ነው እና ዋናው ነገር ነገ መታችሁ ብዙ ሰዎች ይገኛሉ። የክኔሴት አባልም ቀሳውስቶችም እኛ ህብረተሰብ መጥታችሁ የሱን ህይወት ታሪክ ሰምታችሁ የሱን መጽሐፍም አንባችሁ እና ስለሱ ታሪክ አይታችሁ በጣም ለኛው ለሁላችን አስፈላጊ ነው። በተለይ ለሚመጣው ትውልድ የአዲሱ ትውልድ አዎ በእውነት አለማዝ እውነት የአዲሱ አቶ አዲሱ መሰለ ለህብረተሰባችን በመት ከፍተኛ አስተዋጽኦ ካደረጉትኝ የአብራካችን የወጡት ልጆች ኢትዮጵያውያኖቹ በቅደም ተከተል የሚጠራ ነው ብዬብልም እኔ የሚያንስበት መስሎ አይታየኝም። በእርግጥ ሌሎችም አሉ ብዙ አስተዋጽኦ ያደረጉ። እሱም ቢሆን ያደረገው አስተዋጽኦ አንቺ እንግዲህ ከጠቀሽው ጀምሮ ለ32 ቀን ያህል ሰላማዊ ሰልፍ ማድረግ ሽማግሌዎችን በመያዝ ሰላማዊ ሰልፍ በማድረግ ያው ያደረገው አስተዋጽኦ ከፍተኛ ነው። ከዛም በሌሎች የተለያዩ ድርጅቶችም ኢርጉንጋግ የሚል ድርጅትም ነበረው። በዛም መሪ በመሆን ለህብረተሰቡን በብዙ ጊዜ ሲያገለግል የቆየ ነው። እንደገናም ደግሞ የመጀመሪያው ኢትዮጵያዊ ይሁዲ የፓርላማ ወይም የክኔሴት አባል ሆኖ በመመረጡም ለብዙ ሰዎች ለብዙ ልጆች አሪያ ሆኖ እዛም መድረስ እንደሚቻል ለካሄም ይደረጋል ይሄም እኛም እንችላለን የሚለውን ነገር በእውነት ለተተኪ ትውልድ በሰፊው ያበረከተና ሆኖ የተገኘ በእውነት ትልቅ ወንድማችን ነው። እንግዲህ መልእክቱም ግልጽ ነው። በተጨማሪ ሌላ ማለት የምትፈልጊው ነገር ካለ እድል ልስጥሽ። ያው ነገ እንድትገኙ ነው። ነገ በ6 ሰዓት ከማትናስ ከኪራት ሞሼ በረሆቦት ከተማ ያው መታችሁ አብራችሁን እንድትሳተፉ ጥሪያችን ያው በሱ ስሙኝ በአዲሱ ስሙኝ ጥሪያችን አቀርባለሁ። እሺ እንግዲህ እኛም በዚሁ አንቺ ለምታደርጊው ጥሪም እኛም በዚሁ እንጋራለን። እንግዲህ አስተዋጽኦ አትርሱ። ክቡራትና ክቡራን ተመልካቾቻችን የአቶ አዲሱ መሰለ የመጀመሪያ መጽሐፍ በነገው 2 ከምሽቱ 6 ሰዓት ቂርያት ሞሼ ከሚገኘው ማትናስ ይመረቃል። በዚህ ስነ ስርዓት ምረቃ ላይ ደግሞ ከፍተኛ ባለስልጣኖች፣ የፓርላማ አባላቶች፣ ህብረተሰቡም፣ ቀሳውስቶች፣ ትላልቆች አዛውንቱም እንዲሁም ሌሎች ብዙ የተለያዩ ሰዎችም ይገኛሉ። እናንተም እንግዲህ ተገኝታችሁ የዚህ የምርቃት ተካፋይ እንድትሆኑ በአክብሮት እኛም እንግዲህ እንጠራለን። አልማዝ ለሰጠሽን ማብራሪያ አመሰግናለሁ። እንግዲህ አንቺም በነገው ዕለት ይህን ምሽት በመብራት እዛ ቦታ ትገኛለሽ። እንገናኛለን። መልካም ሌሊት። ማስታወቂያ ስለ ቅንብሩ ባልደረቦችን አመሰግናለሁ። አሁን ደግሞ የአየር ጸባይ ሁኔታ ነገ ሃይፋ 21 ዲግሪ ሴንቲግሬድ፣ ተላዩ 23፣ ኢየሩሳሌም 22፣ ቤርሸባ 22፣ ኢላት 28 ዲግሪ ሴንቲግሬድ። በነገ 2 ሃይፋ 27 ዲግሪ ሴንቲግሬድ፣ ቴልአቪቭ 28፣ ኢየሩሳሌም 27፣ ቤርሸባ 31፣ ኢላት 38 ዲግሪ ሴንቲግሬድ ይሆናል ማለት ነው። እንግዲህ ተመልካቾቻችን የዕለቱ ዋና ዜና በክኔሴት በተደረገው ምልዓተ ጉባኤ አዲስ ካቢኔ ለመመስረት ሂደት እየተካሄደ ነው ተካሂዷል። ይህ ነበር እንግዲህ ክቡራትና ክቡራን ተመልካቾቻችን የምሽቱን የወቅታዊ ዜና ክፍለ ጊዜያችን እስካሁኑ ነበር። ከቀሪ ዝግጅቶቻችን ጋር መልካም ሌሊት።